هلا وسهلا هلا اهلا ويلكم ቴንክ ሶ ማች በአለም ላይ ማለት ነው በአለም ላይ 150 ወይም 140 ምናምን አካባቢ ናቸው ያሉት ማለት ነው የወንዶች ቁጥር ከፍ ብሏል ከሴቶች ማለት ነውና ለአንድ ሴት 3 ወንዶች ይደርሷታል ማለት ነው ለአንድ ሴት 3 ወንዶች ይደርሷታል በዚህም የተነሳ ስቲል እስከዛሬ ድረስ መስዋዕት የማቅረባቸው ነገር በጣም አስገራሚ ነገር ሁሉም ሰዎች በጊዜው ይወጡና ወደዚህ ተራራ ወደ ጊርዚም ተራራ ማለት ነው ምናምን የራሱ ስርዓት አለው ሴት ልጅ የወር አበባ በምታይበት ጊዜ ማለት ነው ለብቻዋ ተነጥላ የምትቆይበት ክፍል አላት ማለት ነው ውጪ ነው የሚዘጋጀው ከቤቱ ራቅ ብሎ ነው የሚዘጋጀው ንጹህ ስትሆን ነው የምትመለሰው ማለት ነው በራቸው ላይ ገና ስትገቡ እንደዚህ ስማችሁ የምትገቡት ነው ገና በሩ ላይ ማለት ነው can I go to the mount no why በዛሬው ቪዲዮ በመጽሐፍት እንጂ እስከዛሬ በአካል ያሉ የማይመስሉንን የሳምራውያንን መንደር ጎበኛለን ከ3500 ዓመታት በላይ ድምጻቸውን አጥፍተው የሚኖሩበትን ለነሱ በፈጣሪያቸው የተመረጠላቸው ተራራ ላይ እንወጣለን ቁጥራቸው እጅግ እየቀነሰ ሊጠፉ በተቃረቡበት ሰዓት ከጥፋት የታደጋቸውን አስገራሚ ሚስጥር እንሰማለን እስከዛሬ ጠብቀውት የኖሩትን ሴት ልጅ በወር አበባ ጊዜ ከመላው ቤተሰብ የምትነጠልበትን ስርዓት እናያለን ልክ እንደ ጥንቱ ዛሬ ድረስ ለፈጣሪ መስዋዕት የሚያቀርቡበትን መንገድ እንመረምራለን ለዚህ ቻናል አዲስ ከሆናችሁ ቃሉ ነኝ ሰብስክራይብ በማድረግ የቻናል አባል ይሁኑ ወደ ቪዲዮ ኦልሬዲ እንግዲህ ደርሻለሁ ያለሁት ዛሬ ደግሞ ማውንት ጊርዚም ወይ ደግሞ የጊርዚም ተራራ በመባል የሚታወቀው ነው እንደነገርኳችሁ መግቢያው ላይ ዛሬ የምናየው ሊጠፉ 150 ብቻ ቀርበው የነበሩ ማህበረሰቦች ነገር ግን አሁን ላይ 900 ደርሰዋል እና እነሱን ማህበረሰቦች እንጎበኛለን የሚኖሩት እዚህ ነው ማለት ነው የጊርዚም ተራራ ተብሎ ይታወቃል ማውንት ጊርዚም ይባላል ወይ ደግሞ ሰፈሩ ቂርያት ሎዛ ተብሎ ይታወቃል የሚገኘው በዌስት ባንክ ነው የሚገኘው ዌስት ባንክ ማለት እንግዲህ ድንበር አካባቢ ነው እስራኤልና ፍልስጤም ድንበር አካባቢ ነው ማለት ነው እዚህ እንዳሉ ሳውቅ በጣም ነበር የገረመኝ ምክንያቱም ሪል ራሱ ያሉ አይመስለኝም ነበር ለምን በመጽሐፍ ቅዱስ ላይ ተጠቅሰዋል አይ ነው የሳምራዊ ተብሎ ነው የተጠቀሱት በመጽሐፍ ቅዱስ መታቆ ከሆነ ሳምራዊ ተብሎ የሚጠሩት ማህበረሰቦች ማለት ናቸው እነዚህና ስቲል እስካሁን ኤግዚስት እንደሚያደርጉ አላቅም ነበር ግን በሚገርም ሁኔታ ለ3000 ምናምን አመታት ከዚች ሀገር ሳይወጡ ኑረዋል ስቲል እስካሁን አሉ ለመጥፋት ተቃርበዋል አይ ሚን ተቃርበው ነበር ወደ 141 በቃ ወደ 150 ቀርበው ነበር ማለት ነው አሁን ላይ እንግዲህ በተለያዩ ቴክኒኮች ወደ 900 ደርሰዋል ኢቭን አሁን ላይ ራሱ 1000 አይሞሉም አይገርም እና እንዴት አድርገው ከ141 ወደ 900 ምናምን እንዳደጉ እሱን በኋላ ላይ የምነግራችሁ ይሆናል ማለት ነው ተራራ ደግሞ አለ እዛ ጋር መስዋዕት ምናምን ያቀርቡበት ተራራ ከሁሉ ነገራቸው ጋር የተገናኘ ተራራ ነው እሱንም ደግሞ ሄደን እናያለን ማለት ነው እነዚህ ማህበረሰቦች ማናቸው ብለን ስናይ እንግዲህ ራሳቸውን የሚጠሩት ሳምራዊ ወይ ደግሞ ሳማሪታንስ ብለው አይደለም ራሳቸውን የሚጠሩት እነሱ ሾምሪም ነው የሚሉት ሾምሪም ማለት በኤቭሪት ጠባቂ ማለት ነው ምንድነው የጠበቁት ቶራን መጽሐፉን ማለት ነው የመጀመሪያውን የተሰጠንን ቶራ ወደ እስራኤል ስንገባ እግዚአብሔር የሰጠንን ቶራ ጠብቀን የኖርን ህዝቦች ነን ብለው ነው የሚያስቡት ራሳቸውን ከነ ቢንያም ከነ ምናሴና ካህኑ አሮን የተመዘዙ ነገዶች ነን ብለው ነው የሚያስቡት እና ከዛ ቤተሰብ የወጣነን ዘራችንን ሳንቀላቅል ከሌላ ሰዎች ጠብቀን ህጋችንን ባህላችንን ጠብቀን የኖርን ሰዎች ነን ብለው ነው ራሳቸውን የሚያምኑት ማለት ነው እና ከሌላ ሰው ጋርም ለመቀላቀል በጣም ጥብቅ ናቸው ዘራቸው ከሌላ ሰው ጋር እንዲቀላቀል አይፈልጉም ማለት ነውና በዚህም የተነሳ ነው ቁጥራቸው በጣም ታች ወርዶ ነበር ለመጥፋት ተቃርበው ነበር እንዴት አድርገው ሰርቫይቭ እንዳደረጉ በኋላ ላይ የምናየው ይሆናል ማለት ነው እዩት በቃ ሰፈሩ ሰው የለም እኮ ጭር ያለ ነው እንዳለ ነው በቃ ሰፈሩ እንደዚህ ነው ዳገታማ ስለሆነ ተራራማ ስለሆነ እንደዚህ እንትን ነው ቁልቁለት ነው በቃ አለቀ ያያችሁ ነው ከዚህ ወደዛ የለም እንትን ነው ይታያችሁ ከሆነ ተራራና ሜዳ ነው አለቀ በዚህ ጋርም ደግሞ ከዚህ ወደዛ የለም
በጣም ይገርም እግዚአብሔር በጣም اهلا وسهلا هلا اهلا ويلكم ثانك يو سو ماتش كيف انت؟ اني مي نسيونا نسيونا هون باسرائيل باسرائيل مش امريكا ولا كان ويلكم ثانك يو نايس تو ميت يو ثانك يو ሰዎቹ ደግሞ ደስ ይላሉ ዌልካም ምናምን አለኝ ያ አሪፍ ነው ታስለቅሳታለች ታላቋ ነች መሰለኝ ታዲያ ሌላው በጣም የሚያስገርመው ነገር ጋይስ ሴት ልጅ በዚህ ማህበረሰብ የወር አበባ በምታይበት ጊዜ ማለት ነው ለብቻዋ ተነጥላ የምትቆይበት ክፍል አላት ማለት ነው ለሰባት ቀን ለብቻዋ ተገላ ነው የምትቀመጠው ይህ ነገር በጣም ነው የገረመኝ አይ ሚን በድሮ እንትኖች እንዳለ አውቃለሁኝ በመጽሐፍ ቅዱስ በብሉይ ኪዳን ምናምን እንደዚህ እንደነበረ አውቃለሁ ግን በዚህ ማህበረሰብ ስቲል እስካሁን ድረስ ይጠብቁታልና በጣም የገረመኝ ነገር ልክ ወር አበባ ማየት በምትጀምርበት ጊዜ ተገላ ለብቻዋ የሆነ ክፍል አላት እዛ ትገባለች ማለት ነው ከማንኛውም ቤተሰብ ጋር አትገናኝም ማንኛውም ጋር እቃ መንካት አትችልም ቤት ውስጥ ያለ እቃ ምናምን መንካት አትችልም ኢቭን ቤታቸው ሲሰራ ማለት ነው ለዚህ ፐርፐዝ ብለው አንድ ሌላ ክፍል ያዘጋጃሉ ማለት ነው የቤቱ ፕላን ላይ አብሮ ይገባል ሴት ልጅ በወር አበባ ጊዜ የምትቀመጥበት ክፍል ማለት ነው እና ይሄ ነገር በጣም ይገርማል አይደል ስቲል እስካሁን ድረስ ያንን ህግ ጠብቀው መቆየታቸው እንደነገርኳችሁ እነዚህ ማህበረሰቦች ሾምሪን በመባል ነው የሚታወቁት እና ሾምሪ ማለት ጠባቂ ማለት ነው ምንድነው ጠባቂ የሆኑት ህጉን ጠባቂ የመጀመሪያውን ጠባቂ ያልቀየሩ እንደማለት ነው ከዚህ ተነስተው ነው ስያሜውን የሰጡት ለራሳቸው ማለት ነው ይሄን ማለት ነው ልክ ቤተ እስራኤሎችም ኢትዮጵያ በነበሩ ጊዜ እንደዚህ እንደሚያደርጉ የሆነ መጽሐፍ ላይ ያነበብኩ ይመስለኛል እና ኢትዮጵያ ያሉ ቤተ እስራኤሎችም ይሄን ህግ ጠብቀውት ይኖሩ ነበር አይ ሚን እዚህ ከመጡ በኋላ ያርጉ አያርጉ አላቅም ብቻ ግን ኢትዮጵያ ያሉ ያደርጉት እንደነበረ የሆነ መጽሐፍ ላይ አንብቤ ያለው ምንድነው ደግሞ የነሱ ውጪ ነው የሚዘጋጀው ከቤቱ ራቅ ብሎ ነው የሚዘጋጀው የሴቷ የምትሆንበት ቤት ማለት ነው እዛው ይገባሉ በቃ ልክ 7 ቀን ሲሞላት ንጹህ ስትሆን ነው የምትመለሰው ማለት ነው እና which is በጣም አሜዚንግ እነዚህ ግን ስቲል እስካሁን ድረስ ይጠብቁታል እንደነገርኳችሁ የቤት ፕላናቸው ላይ ራሱ አብረው አካተው ነው የሚሰሩት ማለት ነው ሌላው እንግዲህ ፋሚሊ በጣም ያስገርመው ነገር ከዚህ ማህበረሰብ የቁጥራቸው ነገር ነው በጣም ትንሾች እንደሆኑ ነግሬያቸዋለሁ በጣም ዓለም ላይ ትንሽ ከሚባሉ ማህበረሰቦች አንደኞቹ ናቸው እነዚህ ሳምራዊዎች ወይም ሳማሪታንስ የሚባሉት ማለት ነውና አሁን ላይ ቁጥራቸው በዓለም ላይ ማለት ነው በዓለም ላይ 1000 ራሱ አይሞሉም 900 ምናምን ናቸው ያሉት ማለት ነው 900 ምናምን ነው ያሉት ከዚህም አንሰው ደግሞ ከዛሬ ስንት አመታት በፊት እንደሆነ ረሳሁት እንጂ 150 ወይም 140 ምናምን አካባቢ ነበሩ ቁጥራቸው ማለት ነው በጣም አንሰው በቃ ሊጠፉ ቀርቦ የነበሩ ማህበረሰቦች ናቸውና እንደነገርኳችሁ ደግሞ ጋብቻ በእነዚህ ማህበረሰብ ከሌላ ከውጪ ማህበረሰብ ጋር መጋባትና በጥብቅ የተከለከለና በቃ እንትናቸው እንዳይበላሽ ይፈልጋሉ ዘራቸው እንዳይወጣ ከራሳቸው እንዳይወጣ ይፈልጋሉና ይሄ እንትናቸው ቅርብ በመሆኑ እርስ በርስ የመጋባት ነገር ምናም ስለነበረ እና ቁጥራቸው በጣም አነስተኛ ስለነበረ እና እንደዚህ ደግሞ ሲሆን ማለት ነው ይሄ የዲኤንኤ በጣም ቅርብ የሆነ ሰዎች ሲጋቡ የሚፈጠር ችግር አለ መሰለኝ በጤና ምናምን በደንብ ባላቆም የጤና ባለሙያዎች ታውቁታላችሁና እንደዚህ አይነት ችግሮች እየተፈጠሩባቸው ተቸግረው ነበር እና ምንድነው መፍትሄ ብለው ያሰቡት ነገር ይህንን ህጋቸውን ሽረው በቃ ከሌላ ማህበረሰብ የመጋባት ህጋቸውን ሽረው ከሌላ ውጭ ሀገር ከዩክሬን እንዲሁም ከተለያዩ ዩሮፕ ሀገራቶች ሴቶችን ወደዚህ ማህበረሰብ ለማምጣት ወሰኑና በተለይ ከዩክሬን ትኩረት አድርገው ዩክሬናዊ የሆኑ ሴቶችን ሂደው እዛ ድረስ አግባብተው ፍቃደኛ የሆኑ ወደዚህ ይመጡና ስለ ህጋቸው ስለ ስራቸው ስለ ባህላቸው ስለ ሃይማኖታቸው ቋንቋቸውን በደንብ ተምረው በደንብ አጥንተው ወደዚህ ማህበረሰብ እንዲቀላቀሉ ያደርጋሉ ማለት ነውና እንደዛ አደረጉና በዛም የተነሳ እንግዲህ ከ140 ምናምን ከ150 ተነስተው ዛሬ ላይ ወደ 900 ምናምን መድረስ ችለዋል ማለት ነው እና በጣም የሚገርም እና ስቲል እስካሁን ማለት ነው በማህበረሰብ ውስጥ 900 ብቻ ስለሆኑ ስቲል እስካሁን የወንዶች ቁጥር ከፍ ብሏል ከሴቶች ማለት ነውና በአማካኝ ለአንድ ሴት 3 ወንዶች ይደርሷታል ማለት ነው ለአንድ ሴት 3 ወንዶች ይደርሷታል በዚህም የተነሳ ሚስት ማግባት የፍቅር ጓደኛ መያዝ ለወንዶች በጣም ከባድ ፈተና ነው በዚህ ማህበረሰብ ውስጥ ማለት ነው እና በቃ በጣም ይገርማል ተዛጋያ ያያችሁት ነው ከላይ ሜዙዛ የሚባል ነገር አለና ከላይ እንትኖች አይሁዶችም ያረጋሉ በራቸው ላይ ገና ስትገቡ እንደዚህ ስማችሁ የምትገቡት ነው ገና በሩ ላይ ማለት ነው
እና የነሱ በቀጭን እንትን ነው የምትደረገው። የዚህ ደግሞ እንደምታዩት በትልቁ ነው የሚቀመጠው ማለት ነው። በትልቁ ተጽፎ ይሄ ጸሎት ነው፣ የመጽሐፍ ቅዱስ ጸሎት ነው። ተራራው ላይ እየወጣው ነው። ተራራውን ይዘው በፈጣሪ ገና መውጫው ደረጃውን ይዩት። በጣም ብዙ ነው፣ አድካሚ ነው። እንዴት ነው ይሄን ሁሉ መውጣው ነው? በፈጣሪ ስንት ኪሎ ሜትር ነድቼ እንደመጣው እኮ ጋይስ ወደ 100 ኪሎ ሜትር። ሌላው እንግዲህ ጋይስ በጣም የሚያስገርመው ነገራቸው ምንድነው? ስቲል እስከዛሬ ድረስ መስዋዕት የማቅረባቸው ነገር በጣም አስገራሚ ነገር ነው። አይ ሚን በድሮ ጊዜ እንደሚደረግ ይታወቃል፣ ግን እስካሁን ድረስ የትኛውም ሃይማኖት አያደርግም ማለት በክርስትናም ቀርቷል፣ በአይሁዶችም የቤተ መቅደሱ መፍረስ ተከትሎ ቀርቷል መስዋዕት ማቅረቡ ማለት ነው። እና ግን እነዚህ ሰዎች ስቲል እስካሁን ድረስ መስዋዕት ያቀርባሉ ማለት ነው። በየአመቱ ልክ ፓስኦቨር ወይ ደግሞ የፋሲካ በዓል ላይ ማለት ነው የነሱ ለየት ይላል። የፋሲካ በዓላቸው አንድ ወር ከአይሁዶች በኋላ ነው የሚከበረውና የዛኔ ሁሉም ሰዎች በጊዜው ይወጡና ወደዚህ ተራራ ወደ ጊሪዚም ተራራ ማለት ነው እዛ ላይ በጉን መስዋዕት ይደረጋል። ትልቅ የሃይማኖት መሪዎች ባርከው ልክ በመጽሐፍ ቅዱሳቸው እንደተጻፈው በቶራቸው እንደተጻፈው ማለት ነው በድሮ ትእዛዝ መስዋዕት ለፈጣሪ መስዋዕት ይቀርባል ማለት ነውና ይህ ነገራቸው እጅግ በጣም ይገርማል። ስቲል እስከዛሬ ድረስ ይህን ነገር ማድረጋቸው እንደነገርኳችሁ እነዚህ ስማቸውም ሾምሪም ወይ ደግሞ ጠባቂዎች ነው ብለው ራሳቸው የሚጠሩት የድሮውን ህግ ስቲል እስከዛሬ በማድረጋቸው የሚታወቁ ማህበረሰቦች ናቸው። ስቲል እስከዛሬ ድረስ ሁሉንም ነገር ነው የሚያደርጉት ማለት ነው እና ያንን በዓላቸውን ተገኝቼ ባየው በጣም ደስ ይለኛል። መጎብኘት ይቻላል እና አሁን እንዳጋጣሚ ስላለፈኝ ነው እንጂ ሌላ ጊዜ የዛሬ አመት ምናምን እዚህ ካለው እና ማየት ከቻልኩኝ እውነት አየዋለሁ፣ አሳያችኋለሁ። በጣም ነው የሚገርመው። እስቲ አስቡት መስዋዕት ሲቀርብ ምናምን እኛ በመጽሐፍ ቅዱስ ምናምን የምናውቀው እና ስቲል እስካሁን ግን ሲደረግ ስታዩ እጅግ በጣም ይገርማል እግዚአብሔር። እና እንዴት ነው የሚደረገው? ይታረዳል በጉ ጸሎት ተደርጎ ምናምን የራሱ ስርዓት አለው። ከዛ በኋላ መሬት ስር የተቀበሩ እንትኖች አሉ፣ ማብሰያዎች አሉ። ከመስዋዕት ከቀረበ በኋላ እዛ ሁሉም ይዞት የወጣው በጉ ምናምን እዛ ውስጥ እንትን ብሎ ለበዓሉ ምግብ ይሆናል ማለት ነው ከተሰዋ በኋላ። ብቻ እስኪ ሞር የዛሬ አመት በሰላም ያደርሰን እና እዚህ ካለውኝ መጥቼ የማሳያችሁ ይሆናል ማለት ነውና ያ ይሄ ነገራቸው በጣም የሚገርም ነገር ነው። እስካሁን ድረስ ሰብስክራይብ ሳታረጉኝ የምትከታተሉ ሰዎች ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ሜክ ሹር ሁሌም ሰብስክራይብ እንዳደረጋችሁኝ፣ ምክንያቱም እኔን በጣም ያግዘኛል። እንደዚህ አይነት ቦታዎች ላይ እየሄድኩኝ የተለያዩ ቦታዎችም ገና በጣም ብዙ ነገሮች እሰራላችኋለሁ። ሶ ለዛ ሞቲቬት ያደርገኛል፣ ይጠቅመኛል። አዲስ ሰዎችም ደግሞ ያላችሁ ካላችሁ ዛሬ የምታዩኝ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ወደ ቪዲዮ ያያሽ ነው ፈጣሪ በጣም እንትን ነው ግን ያደክማል። እግዚአብሔር ደከመኝ ገና ከሆኑ ምኑንም ሳልወጣው በስመ ያያችሁ ነው ወደዛ ሀገሩና በጣም ይገርማል። ግን አይ ዶንት ኖ መግባት ይቻላል ዝግ ነገር ነው በሩ ይታያችኋል እዛ እንዴ ለምን ነው ዝግ የሆነው? መግባት አይቻልም? አረ መግባት ካልተቻለማ በጣም የሚደብረኝ እግዚአብሔር። እስቲ ነበር መግቢያው በሩ ዝግ ነው፣ በሩ ተዘግቷል። ማንን ነው የምጠይቀው? ሲያናድድ በእግዚአብሔር ለምን ነው ዝም ብዬ ልሞክረው እንዴ? ግን ካልተቻለስ ያ ሰው ብጠይቅ ይሻላል። ወደታች ጋር ልወረድና ዝም ብዬ ከምዳፈር ያናዳል። እዚህ ድረስ መጥቼ ከዚህ ከሆነ እግዚአብሔርን በጣም ነው የምናደደው ጋይስ። መንገዱን እኮ ስላላያችሁት ነው በፈጣሪ በጣም ይደከመኝ። እንዲህ ሰቀቀን ደግሞ ማለት መግባት ማይቻልበት ቦታ አለ። ይሄ መንገዱ ወደዚህ ስትመጡ ከእስራኤልና ከፍልስጤም ጋር የሚያካፍል መንገድ ነው ይዛችሁ የምትመጡትና የሆነ በቃ ሳት ካረጋችሁ ወደ ተከለከለ ቦታ ምናምን ልትገቡ ስለምትችሉ በጣም እየተሳቀቅኩ የነደውት መንገድ ቢኖር እስከዛሬ ይሄ ነው። ደግሞ ጠመዝማዛ ነው፣ ገደል ነው። ታዲያ እንደዚህ ሁኜ መጥቼ ዝግ ሆነ በጣም ይደብረኝ እግዚአብሔርን በጣም። እዚህ ጋር ሰዎች አሉ። ሶሪ ሃይ do you speak English? 50. Okay. Can I go to the mount? No. No? Why? Just in the holiday. Just in holiday for celebration. Okay, no for visit? No. Come Huh? every Sunday. Sunday?
Come on Sunday, yes. What time Sunday? 5 in the morning. In the morning? Yes. Oh, and when will it be closed? You come 5, this can close after 9. After 9? In the morning, yes. Ah, okay. Thank you so much. Thank you for you too. So yeah, የሚዘጋው በጣም ያናደው እግዚአብሔር የሚከፈተው ለእንትን ብቻ ነው አሉ ለበዓልና እንደዚህ በቃ የጸሎት ምናምን እሁድ ይከፈታል አለኝ። ኧረ በጣም ያበሳጨው እግዚአብሔር እሁድ ይከፈታል አለ። እሁድ ደግሞ ድጋሚ ልመጣ ይኑል መንገድ አልመጣም ጋይስ። ብቻ እኔ በጣም እዛ ጋር ቆሜ ማየት ፈልግ ነበር። እይታው በጣም ነው የሚያምረው። መስዋዕት የሚደረግበት ቦታም ደግሞ እዛው ነው። መስዋዕት ምናምን ያደርጋሉ። ያ በጣም የሚገርም ቦታ ነበር። ብቻ ግን ያበሳጫል። እንግዲህ ሁላችንም እንደምናውቀው እግዚአብሔር የመረጣት ቦታ ተብሎ የሚታሰበው ኢየሩሳሌምን ነው አይደለም? ነገር ግን እነሱ ደግሞ በፍጹም በዚህ አይስማሙ፣ ጭራሽ አይስማሙ። ምንድነው የሚሉት? እግዚአብሔር የመረጠው ይህን ተራራ ነው፣ ማውንት ጊሪዝም የሚባለው እነሱ ስቲል እስካሁን የሚኖሩበትን መስዋዕትም የሚያደርጉበትን ይህን ተራራ ነው እግዚአብሔር የመረጠው ብለው ነው የሚያምኑት ማለት ነው። እና ይህ ነገራቸው አንድ ከአይሁዶች ጋር በጣም ልዩነት የሚፈጥር ነገር ነው። ስቲል እስካሁንም በጣም የማይስማሙበት ነገር ቢኖር ይሄ ነው። ኢየሩሳሌም ለነሱ የተመረጠ ቦታ አይደለም። የተመረጠው ቦታ ይሄ ማውንት ጊሪዝም የሚባለው ቦታ ነው። ለምንድነው? ምክንያታቸውም ደግሞ የተለየ ቶራ ነው ያላቸው፣ የተለየ መጽሐፍ ነው ያላቸው እነሱ ማለት ነው። የራሳቸው የሆነ መጽሐፍ አለ። በአይሁዶች መጽሐፍ ኢየሩሳሌም እግዚአብሔር የመረጣት ቦታው ነች። በእነዚህኞቹ ደግሞ በሳምራዊዎች ደግሞ ይሄ ተራራ ነው እግዚአብሔር የመረጠው እና እግዚአብሔርም ለጠቢቡ ሰለሞን ቤተ መቅደሱን ኢየሩሳሌም ላይ እንዲሰራለት እንዳዘዘው እንደተሰራም ምናምን ለነሱ አይመለከታቸውም፣ አያገባቸውም ማለት ነው። በመጽሐፋቸው የነሱ መጽሐፍ የተለየ ስለሆነ ይሄ የለም እነሱ ጋር እና አንዱ ትልቁ አለመስማማትም ከአይሁዶች ጋር ማለት ነው ይሄ ነገራቸው ነው። በኢየሩሳሌም ላይ ያላቸው አመለካከት ነው ማለት ነው። እዚህ ጋር ሱፐር ማርኬት ነገር አለች። ያ እዚህ ጋር ሺሻ ቤቶች ሺሻ ምናምን ናቸው። እዚህ ጋር ደግሞ ዱዋር እስራኤል አለ። ያ የእስራኤል እንትን ነው ፖስታ ምናምን መላላኪያቸው ይላሽ። በዚህ ጋርም ደግሞ አለቀች ማለት ነው መንገዷ። እያቻት እንደዚህ ዙራችሁ ጨርሷታላችሁ ሰፈሯ። በቃ ቺሪች ወደዚህ ገርም እየደረስኩ ነው። አይሻት እንደዚህ ክልል ያለች ነች የሆነች ባጥር ምናምን ነገር ማለት በጣም እኮ የሚገርም እግዚአብሔር በጣም እና በዛ ጋር አቅራቢያው አካባቢ የፍልስጤም ከተሞች አሉ ናብለስ ምናምን የሚባሉ ማለት ነው። ተራራው ላይ ቦታ አሳያችሁ ነበር። አንድ መውጣት የፈለኩት ለዛ ነበር። ሌላው ደግሞ ከነዚህ ማህበረሰቦች የሚገርመው ነገር የሁለት ሀገር መታወቂያ አላቸው። የፍልስጤም መታወቂያ አላቸው፣ የእስራኤል መታወቂያ አላቸው። ለምንድን ነው እንደዛ የሆነው? የሚኖሩበት ቦታ ድንበር ላይ ስለሆነ እንደነገርኳችሁ ዌስት ባንክ ነው የሚኖሩትና እዛ ተራራ ላይ ቦታ ኑሮ በደንብ አሳያችሁ ነበር። ናብለስ የሚባለው የፍልስጤም ከተማ እንደዚህ በጣም በቅርበት ይታያል ማለት በጣም በቅርበት እና በዛም የተነሳ አረብኛም ይችላሉ፣ አረብኛም ተናጋሪ ናቸው። ኢብራይስጥም ይችላሉ፣ ኢብራይስጥም ተናጋሪ ናቸው እና በዛም የተነሳ የሁለቱም ሀገር መታወቂያ አላቸው ማለት ነው። የፍልስጤም መታወቂያ አላቸው እንዲሁም የእስራኤል መታወቂያ ያላቸው። እንደነገርኳችሁ ደግሞ ግማሾቹ ወደ ሆሎን የሚባል ወደ መሀል እስራኤል ይኖራሉ። ለቴል አቪቭ በጣም ቅርብ የሆነ ቦታ ነው እና እዛም ይኖራሉ። ሶ ወደዛም ወደዚህም የተመላለሱ ስለሚኖሩ የፍልስጤምም የእንትንም የእስራኤልም መታወቂያ ያላቸውና ይሄ ለየት ያደርጋቸዋል። በቃ አለቀ ዙሪ እንደዚህ ጨረስኳት። በቃ እቺ ነች ሰፈራቸው ማለት በጣም የሚገርም ሲጀመር ማለት እውነት እዚህ እስራኤል ውስጥ ያደረኩት ባሉት ጉብኝት በጣም እየተገረምኩ ነው። በጣም ማለት ነው የማልጠብቀውን ነገር እያየሁ ነው። ሌሎችም አሉ እስካሁን ያወቅኳቸው ግን ቪዲዮ ያልሰራሁት እነሱንም እሰራላችኋለሁ በጊዜ ሂደት ማለት ነውና እኔ በጣም ነው የገረመኝ። ሶ የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። እንድታውቁት ያክል ፋሚሊ ይሄንን ቪዲዮ ሁለት ቀን የቀረጽኩት እና ሁለት የተለያየ ቦታ ላይ ሆኜ ነው የቀረጽኩት። አይ ሚን ልብሱ ተመሳሳይ ነው ግን ላታውቁት ትችላላችሁ። ያም የሆነበት ምክንያት ምንድነው? እዛ ሰፈሩን በምጎበኝበት ሰዓት አርፍጄ ነበር የሄድኩት። አይ ሚን ወደ ከሰዓት ነበር የሄድኩትና ስሄድ በጣም ብዙ ድንበሮች አሉ፣ ቼክ ፖይንቶች አሉና አላወቅኩም እንደዛ እንዳሉ። አካባቢውም ድንበር አካባቢ ስለሆነ ማለት ነው እና ሲመሽ ሊዘጋ ይችላል ብዬ ስላሰብ ይዘጋ አላቅም። ኢንፎርሜሽንም አልነበረኝም። ኔትወርክም ስለሚያስቸግር አካባቢው ተራራማ ቦታ ስለሆነ በጊዜ መመለስን ወሰኜ እንደዚህ አይነት ኢንፎርሜሽኖችን እዚሁ ሰርቼላችኋለሁ ማለት ነው። እንድታውቁት ነው። ሁለት ቦታ የተቀረጸ ቪዲዮ ነው ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስክንገናኝ ድረስ ባይ